ኮምፒውተር እየተጠቀማችሁ ነው እንበልና ኢሞጂዎችን ፈለጋችሁ ኢሞጂ ለማግኘት ዊንዶውስ ፕላስ ስቶፕ ትነካላችሁ። ከዛ በኋላ የተለያዩ ኢሞጂዎች ይመጡላችኋል። እናንተ የፈለጋችሁትን መርጣችሁ መጠቀም ትችላላችሁ ማለት ነው። ሁለተኛው ሾርት ከት ደግሞ ፋይሎች ብዙ ሰሌክት የምታደርጓቸው ፋይሎች አሉ እንበል። ቀጥታ እናንተ ኮንትሮል ፕላስ ኤ ትነካላችሁ። ከዛ በኋላ ሁሉም ነገር ሰሌክት ይሆንላችኋል። ከዛ በኋላ እናንተ ደግሞ እነዚህ ነገሮች ኮፒ ማድረግ ፈለጋችሁ እንበል። ሶስተኛው ማለት ነው ኮንትሮል ፕላስ ሲ ትነካላችሁ። ከዛ በኋላ ኮፒ ይሆንላችኋል። ከዛ የምትፈልጉት ፎልደር ውስጥ ገብታችሁ ኮንትሮል ፕላስ ቪ ትነካላችሁ። ኮንትሮል ፕላስ ቪ ፔስት ለማድረግ ነው የሚጠቅመን ማለት ነው። የፈለጋችሁትን ነገር ፔስት ማድረግ ትችላላችሁ ኮንትሮል ፕላስ ቪ ስታደርጉ ማለት ነው። ከዛ በኋላ ደግሞ እናንተ ይሄ ነገር ሙቭ ማድረግ ነው የምትፈልጉት እንበል። ቀጥታ ቅድም እንዳደረኩት ኮንትሮል ፕላስ እናደርገዋለን ሰሌክት ለማድረግ። ከዛ በኋላ ኮንትሮል ፕላስ ኤክስ እናደርገው ከት ይሆንልናል ማለት ነው። ከዛ ከት ያደረግነውን ነገር አንድ ፎልደር ውስጥ ለማስገባት ደግሞ ቅድም እንዳደረኩት ኮንትሮል ፕላስ ቪ እንነካለን። ይህ ሁላ እንዳለ ፔስት ይሆንልናል ማለት ነው። እዚች ጋር ፔስት ሲሆንልን እንዳለ እዚህ ጋር ይጠራቀማል ማለት ነው። ሁሉም ነገር የነበረው እንዳለ ከዛ ጋር ይጠፋል ማለት ነው። ሙቭ ይሆናል። ይሄኛውን ፋይል ደለትኩት እንበል ተሳስቼ እችኛውን ፋይል ደለትኳት፣ ዲሌት አረኳት። ዲሌት ካረኳት በቃ ምንም ያጨናንቅ ነገር የለም። ቀጥታ እንመጣለን፣ ኮንትሮል እንነካለን። ከዛ በኋላ ዜድ እንነካለን፣ ተመልሶ ይመጣልናል። ዜድ ኮንትሮል ፕላስ ዜድ ማለት አንዱ ማለት ስለሆነ ወይም ደግሞ ይህንን ፋይል ምንም አላስፈለገንም እንበል። ምንም ብንልተውም ችግር የለውም። ቀጥታ ሺፍት ፕላስ ዲሌት ነው የምናደርገው ማለት ነው። የምንፈልገውን ነገር መጀመሪያ ሰሌክት እናደርጋለን። ሰሌክት ለማድረግ ሁልጊዜ እችኛዋ ነገር በአጭሩ መጠቀም እንችላለን። ሰሌክት አደረኩት። ከዛ በኋላ የምፈልገውን ነገር ለመደለት ደግሞ ሺፍት እዚች ጋር የምትታያችሁ አለች። ሺፍትን ከነካኝ በኋላ ዲሌት እነካለሁ ማለት ነው እዚች ጋር ያለችውን። ከዛ እናንተ ይሄ ነገር ፐርማነንትሊ መድለቅ ከፈለጋችሁ እየስትሉታላችሁ ማለት ነው። ከዛ በኋላ ትራሽ ውስጥ አይገባላችሁ፣ ሙሉ ለሙሉ ይደለታል ማለት ነው። ሴቲንግ ለመክፈት ከፈለግን ሴቲንጉን በቀላሉ ለመክፈት ዊንዶውስ ፕላስ አይ እንነካለን፣ ይከፈታል ማለት ነው። ዋነኛው ብዙ ጊዜ የምንጠቀመው ነገር ነው። ዊንዶውስ ፕላስ ኢ እንነካለን፣ ፋይል ኤክስፕሎረር ይከፈትልናል። በመቀጠል ደግሞ ቀጣዩ ማለት ነው እናንተ የሴቭ ያደረጋችኋቸው ክሊፕቦርዳችሁ ላይ ማለት ነው ነገር ለማግኘት ዊንዶውስ ፕላስ ቪ ትነካላችሁ። ከዛ በኋላ እስካሁን ኮፒ ያደረጋችኋቸው ነገሮች ይመጡላችኋል ማለት ነው። እነዚህ ነገሮች ፒን ማድረግ ትችላላችሁ ሁልጊዜ ዘላቂ እንዲሆኑላችሁ፣ ወይም ደግሞ አንዳንድ ነገሮችን እዚህ ላይ ማግኘት ትችላላችሁ ማለት ነው። ስልካችን ላይ እንዳለ ክሊፕቦርድ ማለት ነው የሚሰራው። ዊንዶውስ እነካለን፣ ሺፍት ከዛ በኋላ ፕላስ ኤስ ትታያችኋለች። ኤስን ስንነካ ማለት ነው እዚህ ጋር እንደዚህ አይነት ነገር ይመጣላችኋል። እናንተ የምትፈልጉትን ፓርት መርጣችሁ ስክሪንሾት ማድረግ ትችላላችሁ ማለት ነው። ስክሪንሾት ማድረግ እኔ ለምሳሌ ይችኛው መኪና ስክሪንሾት ማድረግ ከፈለኩኝ እንደዚህ መርጠዋለሁ። ከዛ በኋላ ስክሪንሾት ያደርግልኛል ማለት ነው። እና ስክሪንሾት ለማድረግ እንደዚህ መጠቀም ትችላላችሁ። ከዛ ደግሞ ስክሪን ሪከርድ ለማድረግ እኔ አሁን ስክሪን ሪከርድ አይደለም እያደረኩ ያለሁት ምክንያቱም ኮምፒውተሩ ድራይቭ የለውም። ግን እናንተ እንዴት ነው የምታደርጉ ላሳያችሁ። ዊንዶውስ ፕላስ ጂ እንነካለን ማለት ነው። ዊንዶውስ ከዛ በኋላ ጂ ከዛ በኋላ እንትን ይመጣላችኋል የጌም ምናምን ነገር ብዙ ጊዜ ለጌም ስለሆነ የሚጠቀሙ ሰዎች። ከዛ እናንተ እዚች ጋር ስትነኩት ስክሪን ሪከርድ ማድረግ ትችላላችሁ ማለት ነው። አሁን ይሄንን ብነካው ሶሊድ ፒሲ የሆነ የሚያስፈልግ ድራይቭ አላሟላም ይለኛል። ለምን የሚለውን ነገር ደግሞ ሳሳያችሁ እንደዚህ አይነት ነገር ዩር ሲስተም ዳዝ ኖት ሰፖርት ዳይሬክትክስ የሆነ የሚጎለው ነገር አለ። ለዛ ነው ስክሪን ሪከርድ ማድረግ ማልችለው ማለት ነው። ስክሪን ሪከርድ ቢችል ኖሮ በደንብ አሪፍ ሰፋ ባለ እንትን አሳያችሁ ነበር። ለማንኛውም ስክሪን ሪከርድ ለማድረግ እንደዚህ መጠቀም ትችላላችሁ ማለት ነው። እንበልና የሆነ ነገር እያነበባችሁ ነው ኮምፒውተራችሁ ላይ። ከዛ በኋላ አንድም ፔጅ እንዲያመልጣችሁ አትፈልጉም። ቀጥታ እናንተ ስፔስን በመጠቀም ፔጅ ዳውን ማድረግ ትችላላችሁ። ከዛ በኋላ በስነ ስርዓት ምንም አንድ ፔጅም ሳያመልጣችሁ ማንበብ ትችላላችሁ ማለት ነው። በጣም አሪፍ ነው ብዬ አስባለሁ። ምንም ፔጅ አያመልጣችሁም። ይሄኛውንም መጠቀም ትችላላችሁ ከፈለጋችሁ። ስክሮል እችኛዋ ነገር አሪፍ ነች። እንደፈለጋችሁት መጠን እያደረጋችሁ በዚህም ማየት ትችላላችሁ። እና አንድም ፔጅ እንዲያመልጣችሁ ከፈለጋችሁ ግን ስፔስን መጠቀም ትችላላችሁ። የቀጣዩ ደግሞ የሆነ ፋይል ወይም ደግሞ የሆነ ፎልደር ሪኔም ማድረግ ፈለጋችሁ እንበል። ቀጥታ እናንተ የሚጠበቅባችሁ ኤፍቱን መንካት ነው ማለት ነው። ሰሌክት አድርገነዋል እዚች ጋር ቅድም ሰሌክት ለማድረግ ምን እንደሆነ አይተናል። አሁን ቀጥታ የምንነካው ማለት ነው ኤፍቱ ነው። ኤፍቱ ሪኔም ለማድረግ ነው የምንጠቀመው። ከፈለጋችሁ የሆነ የምፈልጉትን ስም ማድረግ ትችላላችሁ ከዛ በኋላ ማለት ነው። ኤፍቱ ለዛ ሪኔም ለማድረግ በጣም አሪፍ ሾርት ከት ነው። ቀጣዩ ደግሞ
ኮምፒውተራችሁ ላይ ብዙ እነዚህ ዊንዶዎች ተከፍተዋል እንበል። የምትፈልጉትን ብቻ ታስቀሩና አሁን ለምሳሌ የሚፈልገው ይሄኛውን ነው እንበል። ያዝ ታረጉታላችሁ እንደዚህ። ከዛ በኋላ ማውዛችሁን ታንቀሳቅሱታላችሁ እንደዚህ ማለት ነው። ምንም ሚኒማይዝ ማድረግ አያስፈልግም። እንደዚህ ያንዳንዱ እንደዚህ ከምታረጉ እንደዚህ ሁሉም ይጠፋላችኋል። አይዘጋም፣ ሚኒማይዝ ነው የሚሆነው። ክፍት ናቸው ሁሉም ማለት ነው። እና ደግሞ እናንተ የምትፈልጉት ለምሳሌ ስዊች ማድረግ ነው እንበል። ቶሎ ከአፕሊኬሽን ወደ አፕሊኬሽን ቶሎ መቀየር ነው እንበል እና ኤልቲ ትገባላችሁ። ከዛ ታብ ትነካላችሁ። ከዛ በኋላ ከአፕሊኬሽን ወደ አፕሊኬሽን በቀላሉ መዛወር ትችላላችሁ ማለት ነው። የፈለጋችሁትን የከፈታችሁት አፕሊኬሽን ይቀያየርላችኋል ማለት ነው። ወይም ደግሞ እናንተ የምትፈልጉት እንደ ስልኮች ማለት ነው አክሰስ ማድረግ ከፈለጋችሁ አፕሊኬሽኑን ቀጥታ ዊንዶውስ ፕላስ ታብ ትነካላችሁ። ዊንዶውስ ፕላስ ታብ እንደዚህ ይመጣላችኋል እንደ ስልኮች ማለት ነው። ከዛ በኋላ እናንተ የምትፈልጉትን ውስጥ ትገባላችሁ። ሁለት ስራዎችን በአንድ ላይ ለመስራት ለምሳሌ እኔ ብሮዝ እያረኩኝ ዩቱብ ማየት ከፈለኩኝ ቀጥታ አንድ አፕሊኬሽን አነሳለሁ በማውዜ። ከዛ በኋላ ወደ ጎን አረገዋለሁ፣ ስናፕ አረገዋለሁ። ከዛ በኋላ ካጠገቡ ደግሞ የምፈልገውን ነገር እመርጣለሁ ማለት ነው። ዩቱብ ከሆነ የፈለኩት ዩቱቡን አስገባዋለሁ። ከዚህ ጋር ዩቱብን እያየውኝ ከዚህ ጋር ደግሞ የሆነ ስራ መስራት እችላለሁ። መልቲታስኪንግ የምትወዱ ሰዎች ካላችሁ በጣም ጠቃሚ ፊቸር ነው። ሌላኛው ደግሞ ለምሳሌ በጣም የሆነ ስራ እየሰራችሁ ሰው እንዳያባችሁ ወይም ደግሞ ቶሎ ለመዝጋት ከፈለጋችሁ ቀጥታ ዊንዶውስ ፕላስ ዲ ትነካላችሁ። ከዛ በኋላ ቶሎ ወደ ዴስክቶፓችሁ ይመልሳችኋል ማለት ነው። የመጨረሻው ደግሞ 20ኛው ማለት ነው ዊንዶውስ ትነካላችሁ። ሁልጊዜም ኮምፒውተራችሁን ለመቆለፍ ማለት ነው። ስልካችሁን እንደመቆለፍ ማለት ነው። ዊንዶውስ ከነካችሁ በኋላ ኤልን እንነካለን። ዊንዶውስ ፕላስ ኤል ማለት ኮምፒውተራችሁን ይቆልፍላችኋል ማለት ነው። ከዛ በኋላ ኮምፒውተራችሁ እንደዚህ ይሆናል። ማንም ልትሄዱ ስትሉ እንደዚህ አድርጋችሁ ብትሄዱ ተመራጭ ነው። የመጨረሻው ቲፕ ደግሞ ማለት ነው መጨመር ያለባችሁ ሾርት ከት ማለት ነው ዊንዶውስ ፕላስ ሰብስክራይብ ስታደርጉ ሁልጊዜ የምለቀው ቪዲዮ ይደርሳችኋል ማለት ነው። ለዛሬ ይመስል ነበር። ከተመቻችሁ ላይክ እንዲሁም ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ። ፒስ